ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢንስቲትዩቱ ለኢኮኖሚው $2 ቢሊዮን የሚጠጋ ሀብት ማበርከቱንም አስታወቀ። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከተመሰረተበት እንደ አውሮፓውያን አቆጣጠር 2010 ጀምሮ ወደ $2 ቢሊዮን የሚጠጋ ሀብት ለሀገራዊ ኢኮኖሚ አበርክቻለሁ አለ። ኢንስቲትዩቱ የግብርናው ዘርፍ የተደቀነበትን የተለምዶ አስተራረስ ዘዴ በመቀየር ለአየር ንብረት ለውጥ የማይበገር ዘመናዊ ግብርና በቀድሞ አደረጃጀት በ4 ክልሎች የጀመረውን ተልዕኮ አሁን ወደ 9 ክልሎች በማሳደግ የግብርናውን ዘርፍ ወደ ኢንዱስትሪ ለማሻገር እየሰራ መሆኑን የገለጹት የኢንስቲትዩቱ የኮሚኒኬሽን ዳይሬክተር ብሩክታዊት እጅጉ ናቸው። ከተቋቋሙት ወዲህ በ9 ክልሎች 500 ሰራተኞች በመያዝ በዘርፉ 400 ጥናቶች በማካሄድ ከ70 በላይ ፕሮጀክቶችን መተግበሩን የገለጹት የኮሚኒኬሽኑ ዳይሬክተሯ ኢንስቲትዩቱ በግብርናው ዘርፍ ለ600,000 ዜጎች የሥራ ዕድል የተፈጠረበት አደይ የተሰኘ ፕሮግራም ማስተዋወቁንም ገልጸዋል። ኢንስቲትዩቱ በዋነኝነት በመሬት አስተራረስ ምርታማነት ዙሪያ የሚታዩ ማነቆዎችን ለማነቆዎች መፍትሔ ምክረ ሀሳብ ማቅረብ፣ በጥናት የደረሰባቸው ግኝቶች በራስ ባለሙያዎች ለአርሶ አደሮች ሰርቶ ማሳያ እንደሚያቀርብ፣ እምርታ ያሳየባቸው ሙከራዎች የግብርና ሚኒስቴር፣ የክልል ግብርና ቢሮዎች፣ ሌሎች ተቀብለው እንዲተገብሯቸው ለማድረግ እንደሚሰሩም አስረድተዋል። በተጠናቀቀው ዓመትም እንደ አውሮፓውያን አቆጣጠር 2025 የዓለም የምግብና እርሻ ድርጅት ፋኦ ተሸላሚ የሆነው ኢንስቲትዩቱ በ400 ወረዳዎች 3 ሚሊዮን ሄክታር መሬት በመስኖ ለማልማት የሚውል የተቀናጀ የጉድጓድ ውሃ ፕሮጀክት በመለየት በ356 ወረዳዎችም 6.1 ሚሊዮን አርሶ አደሮች ተጠቃሚ ማድረጉን ዳይሬክተሯ ገልጸዋል። ከ286,000 በላይ አርሶ አደሮች ከድህነት እንዲወጡ መደረጉንም አክለዋል። በሀገሪቱ ከሚገኙ 748 ወረዳዎቹ ከ100,000 በላይ የአፈር ናሙናዎች በመውሰድ የአፈር አሲዳማነት፣ የአልካላይን ዘይት፣ የንጥረ ነገር ክምችት፣ የዘይትና ልምንትን ጨምሮ የአፈር ምንነት መግለጫ የያዘ ሰፊ ማውጫ መዘጋጀቱንም ተናግረዋል። መንግስት የግብርናውን ዘርፍ ገበያ ተኮር ለማድረግ የተሻሻሉ ግብዓቶችን በማቅረብ አርሶ አደሮች ከፍተኛ ምርት እንደሚያመርቱ ማድረግ፣ በቂ የሀገር ውስጥ ፍጆታ ከማቅረብ ባለፈ ያመረቱትን እሴት ጨምረው ለውጭ ገበያ መላክ የሚችሉ የግብርና ኩባንያዎች እንዲፈጠሩ አበክሮ እየሰራ መሆኑን ብሩክታዊትም አብራርተዋል። በግብርናው ዘርፍ የአቅም ግንባታ ስልጠና መስጠት፣ ድጋፍ ማድረግ እንዲሁም በመሬትና አርሶ አደሩ ዙሪያ የሚሰሩ አካላትን በማስተባበር የተመረተው ምርት የእሴት ሰንሰለት የሚጨምርበት አካሄድና የሚመለከታቸው አካላት የማስተባበር ተግባርን ያከናውናል ብለዋል። የኢትዮጵያ የ10 ዓመታት የግብርና ዕቅድ ዝግጅት በመምራት ዋና አስተባባሪ የነበረው ኢንስቲትዩቱ ለክልሎች የግብርና ትራንስፎርሜሽን ፍኖተ ካርታ እንደሚያዘጋጅ፣ ለአርሶ አደሮች የገበያ መረጃ አገልግሎት የሚሰጡ የጥሪ ማዕከላትን በማስፋፋትና የግብርና መረጃዎች ዲጂታላይዝ አድርጎ በማቅረብ የዲጂታል ግብርና ፍኖተ ካርታ ማስተዋወቁን ዘርዝረዋል። በኢንስቲትዩቱ የሚደገፉ አርሶ አደሮች የቢራ ገብስ ሱፋሌ ለተሰኘው በኢትዮጵያ ለሚገኘው የፈረንሳይ የብቅል ኩባንያ እና ቦርት ማለትም ለተሰኙ ኩባንያ እንዲሁም 54 ካፒታል ለተሰኘው አህጉራዊ ድርጅት ደግሞ አኩሪ አተር እንዲሁም ሱፍ ለዘይት ምርት እንደሚያቀርቡ የኮሚኒኬሽን ዳይሬክተሯ ተናግረዋል። በተጠናቀቀው እንደ አውሮፓውያን አቆጣጠር ከ2025 የመጀመሪያው ምዕራፍ በሆነው የግብርና ኮመርሻላይዜሽን ፕሮግራም ጤፍ፣ በቆሎ፣ የብቅል ገብስ፣ አኩሪ አተር፣ ሰሊጥ፣ አቮካዶ፣ ሙዝ፣ ሽንኩርት፣ ማንጎ፣ ቲማቲም፣ ወተት እና እንቁላልን ጨምሮ በ311 ወረዳዎች በዘመናዊ ግብርና ታግዞ እንዲያመርቱ በማድረግ 4.1 ሚሊዮን አርሶ አደሮች ተጠቃሚ ማድረጉን ገልጸዋል። በቅርቡ በመጀመሪያው ሁለተኛ ምዕራፍ አርሶ አደሮች የግብርና ኩባንያ ባለቤት ለማድረግ የሚያስችል ፕሮግራም ቀርጾ እየተንቀሳቀሰ መሆኑን አክለው ተናግረዋል። በሁለተኛ ምዕራፍ 6.1 ሚሊዮን አርሶ አደሮች ተጠቃሚ ማድረግ 50 የአርሶ አደር ኩባንያዎች ማቋቋም ዓላማው ነው ብለዋል። ኢንስቲትዩቱ ዋና ዳይሬክተር ማንደፍሮ ንጉሴ በበኩላቸው በመጪዎቹ ዓመታት አርሶ አደሮች የሚያመርቱት ምርት እየበዛና ወደ ኩባንያ እያደጉ ውዳታቸው ወደ ኢንዱስትሪ እየተቀየረ መዋቅራዊ ሽግግር ማድረግ
በእቅድ ተይዞ እንቅስቃሴ መጀመሩ ገልጸዋል። በተጀመሩ ዘመናዊ የግብርና ትራንስፎርሜሽን ሂደቶች በቀጣይ ዓመታት በገጠሩ የኢትዮጵያ ክፍል የሚፈጠሩ ዕድሎችን በማስፋፋት ዘመናዊ ኢንዱስትሪዎች በሁሉም ወረዳዎች እንዲስፋፉ፣ ኢንዱስትሪው ሚዛኑን እየጠበቀ የግብርናውን እድገት እንዲቆጣጠር ይፈልጋል ብለዋል። የሀገር የወደፊት ተስፋ የሚሆኑ የግብርና ኩባንያዎች ወደ ኢንዱስትሪ አድገው የሀገር አልፈው በሌሎች ሀገሮች እንዲስፋፉ በማድረግ በኢትዮጵያ የሚመረቱ ግብዓቶችና የግብርና ምርቶች ሌሎች ሀገሮችን ዋነኛ ምንጭ እንዲሆኑ የታለመበት ትልቅ ተስፋ መሆኑንም አስረድተዋል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።